ሩታዬ ጠንካራ መሆን አለብሽ ማለት ነው። አብርሃም እንኳን ባይኖር ህይወት ይቀጥላል። ለልጅሽ መኖር አለብሽ አንቺ ጀግና የልዑልዬ እናት ማለት ነው። በፍጹም ዴቭን እንዳታምኙ። ዴቭ አብርሃም ከአንቺ ጋር እንዲሆን ፍላጎት የለውም። ይሄ ደግሞ ግልጽና ግልጽ ነው። ባፉ አውጥቶ አልተናገረም እንጂ ሄርሜላና ዳኒ በአብርሃም ህይወት ምን ያገባችኋል? እኔ ነኝ ሚስት አልክ እኮ ዳኒ ማለት ነው። በእውነት እንዲሁ ስትሽለጠለጥ በሰው ህይወት ስትገባ ይሄ እንትን ግርማ ሞገስክ ራሱ ሄደ። እዩት እስኪ አሁንማ የሆነ በሽተኛ ነው የሚመስለው ማለት ነው። እና በእውነት ዳኒ ማለት ምን ልበላችሁ የሆነ ምቀኛ፣ የሰው ደስታ የማያስደስተው ተንኮለኛ። አሁንማ ድርቅ ብሎ የሆነ በሽተኛ ነው የሚመስለው። በሽተኛ ያርግክና ፈጣሪ ማለት ነው። በእውነት ለምን አትወጣም ከህይወታቸው? ለአብርሃም እኮ እህቱና ወንድሙ በቂ ናቸው። ታሟል ከተባለ ጎትተክ እኮ ስለክላት ነበር እቤቷ። ያኔ እኮ ጸጥ ያለበት ቦታ ወይም ጸበልም ሆነ መውሰድ ትችላለች። ነገሩ እነሱ ሃይማኖት የላቸውም። የትኛው ጸበል ነው የሚወስዱት? በእውነት የትኛው ጸበል ይወስዱታል ማለት ነው። እና ልጁም በመሀል ቤት አንዴ ሩታ ጋር እየወሰዱ አንዴ ሄርሜላ ጋር እየደበቁ እያመጡ እንዲሁ አንከራተውት የራሱንም ህይወት ሳይኖር በእውነት እንዲሁ እድሜያቸውም ሴቶቹም ሊሄድ ነው። አብርሃምም እንዲሁ እየቀለደ ሊኖር ነው ማለት ነው። ፈዟል አላችሁ ሄርሜላ ናት የምታድነው ብላችሁ ሄርሜላ ጋር ወሰዳችሁት። ታዲያ ለምን ሳይድን መጣ? ጭራሽ ብሶበት መናገርም አቅቶት ተመለሰ አብርሃም ማለት ነው። እና ይሄን ያህል ሩታም ለመዝናናት ይዛው እየወጣች ከመንገድ ላይ ደርሳችሁ ነው ያስመለሳችሁት አይደል? እሱ ያለው አሁን ወይ ሃይማኖት ቦታ ወይ ጸበል ቦታ አይደለም መዝናኛ ነው ብሏል። እንግዲህ 5 ቀን ተኔ ጋር ቁጭ ብሏል ስላለች እሱም ተመክሮ መጥቷል። ወደ ውጪ እንሂድ፣ እዛ ይሻለኛል፣ እዚህ ጭቅጭቅ ነው አለ። የተነገረውን ነው ልጁ በነገራችን ማለት ነው። እና ታዲያ ልጁ ግራ ቀኝ እየሄደ እየፈዘዘ እየመጣ የራሱ ህሊና እየወቀሰው ጤነኛ ሊሆን ይመስላችኋል? ከዚህ በፊት እኮ ብዙ ጥፋቶችን ሩታ ላይ አጥፍቷል፣ እናውቃለን። በጣም በድሏታል። እናንተ እየታያችሁ ያለው አንድ የሩታ የራቁት ቪዲዮ ቀረጻችሁ የተባለው፣ 2 ደግሞ በጥፊ ትመታዋለች ብላችሁ እሹ የምታረጉት ነው። እንኳንም መታቸው የራቁት ቪዲዮ ለምትሉት፣ እንኳንም ደግሞ የራቁት ቪዲዮ ከዚህ በፊት ቀረጻችሁ። እውነቴን ነው የምላችሁ። ምን ነው እናንተ ሴቶች እየተቀረጻችሁ በየሶሻል ሚዲያው ስትለቀቁ ያዙ ይልቀቁኝ ብላችሁ ራሳችሁ ልታጠፉ ትደርሷል ነበር እንዴ? አብርሃም ቀርጾ ሩታን ስላለቀቀ ነው ወይንስ ምንድን ነው? እንደ ሌሎቻችሁ ፍቅር የሚገባችሁ እንደ አህያ እየተረገጣችሁ ስለምትኖሩ ሩታ እንግዲህ አብርሃምን በጥፊ ከዚህ በፊት ትመታዋለች፣ ክብር የላትም። ይሄ ነው እሹ እያረጋችሁ ያላችሁት። በተለይ ደግሞ አሁን ፍቺው ተፈጽሟል። በአብርሃም ህይወት የሚያገባት ሄርሜላ እንጂ ሩታ አይደለችም እያላችሁ ነው። ቆይ በኢትዮጵያ ውስጥም ሆነ በዓለም ላይ ተለያይተው ፍቺ ፈጽመው ድጋሜ ጋብቻ የፈጸሙ አሉ የሉ? መለያየት በሩታና በአብርሃም ነው እንዴት ተጀመረው? ድጋሜ ደግሞ ፍቅራቸውን ይቅርታ ተባብለው ጥፋታቸውን አምነው ልጃቸውን ለማሳደግ ወደ ቤቱ የመጣ ወንድ ጥፋት ሰራ ነው እንደሚባለው? እኔ ጥፋት አልሰራም። እንደውም የበፊቱን ስህተት እንዳይደግመው ከጎን ሆናችሁ ትሪት ልታረጉት ልትደግፉት፣ ይሄ መልካም ነገር እንደሆነ እውነቴን ልትደግፉት ይገባል እንጂ በዚህ ልክ ልትቃወሙት አይገባም። በቃ በነገራችን ሩታ መልካም መቃጠል አሁን አንቺ አይመለከትሽም የሄርሜላ ነው የምትሉም አላችሁና እንሄ ለእናንተ ቆሞ ቀሮች፣ ዝሙትን ለምታስፋፉ ምንም ህይወት የሌላችሁ አላችሁ አይደለም? የራሳችሁን ስሜት ብቻ ከፈለጋችሁ ጋር እየተጋደማችሁ ስሜታችሁን እያስፋፋችሁ ስሜታችሁን እየረካችሁ የምትመጡ እንደ ከብት ማለት ነው። ወፍቷችኋል። ካገኛችሁ ሰው ጋር የዕለታችሁን እንጂ የወደፊታችሁን የማታስቡ ይሄ በብዛት የሴቶች ነው፣ ወንዶች እንኳን አይደሉም። የሴቶች ነው። እንደኛ ሴቶች መርዝ የለም ከኔም ጨምሮ ነው የምላችሁና ይሄ የመኖር ተስፋችሁ እውነቴን ነው ጭልም ያለባችሁ፣ ጭልም ብሎባችሁ ምንም ጭላንጭል የማይታያችሁ ህይወት የማያምራችሁ ከልጅ የላችሁ
ከምን ልበላችሁ ከምን ምን የላችሁ በቃ አውላላ ሜዳ ላይ ቀርታችሁ ማለት ነው። እናንተ ተስፋ የቆረጣችሁ ይሄ ቪዲዮ ለእናንተ አይሆንም። ለምን ያማችኋላ። ትዳሯን የምትመልስ ሴት ምን ያህል ጠንካራ ሴት እንደሆነች ስለማታውቁ አደግፏትም። እንደናንተ እንድትሆን ነው የምትፈልገው። ተንዘላዝላ እዛ ከማንም ጋራ የዕለት ጉርሷን ይዛ እንድትመጣ ህይወት እንዳያምራት እሱን ነው በቃ እያሰባችሁ ያላችሁት። እና በእውነት ይቅርታ አድርጎልኝ ለቃላቴ። አንዳንድ አላችሁ ደነዞች ማለት ነው እና መነገር አለባችሁ። እንደኔ ኮሜንታችሁ ምናምንም ስላየሁ ነው በጣም የሚገርመው። ግን እናት ስትሆኑ የሩታም ህመም ይገባችኋል። እናት ማለት እንግዲህ ሀገር ናት ብላችኋል አይደል? እናት ማለት እህት ናት፣ እናት ማለት ሁሉ ነገር ናት ብላችኋል። ታዲያ የቱ ጋ ነው? ሁሌም ዴቭ እኔ ኃላፊነት አለብኝ ባለትዳር ነኝ የልጆች አባት ነኝ አልክ። ይሄ ነገር አሁን በሚስትክ ቤተሰብ እንደዚህ ቢደረግ ሚስትክ ላይ ሌላ ቦታ ሄዳ ወንድሟ መጥቶ አንተ የሰራከውን ሴራ ቢሰራ ደስ ይልካል? ትቀበለዋለህ? አትቀበለው። ማንኛችንም አንቀበለው ማለት ነው። እና በእውነት በዚህ ልክ ግን ልጅቷን ለመጣል ሩታን ለመጣል የምትሄዱበት መንገድ እኔ አግባብ ነው ብዬ አሁንም ቢሆን አላምንም። እግዚአብሔርን ነው የምላችሁ፣ እቃወመዋለሁ። እያደረጋችሁ ያሉት ነገር ትክክል አይደለም። እውነት የወንድማችሁ ህመም ተተሰማችሁ ታሟል ብላችሁ ካመናችሁበት ብዙ አማራጮች እኮ አሉ። ሳይካትሪስቶች አሉ፣ ይዛችሁ መሄድ ትችላላችሁ። በተለይ ሩታ ከቤተሰብ ጋር አብርሃም እንዲገናኝ አትፈልግም ብላ ቡዜ በተደጋጋሚ ታወራለች። ሩታ እኮ ከቤተሰብ ጋር አብርሃም እንዲገናኝ አለመፈለግ ሳይሆን ህመሟ፣ ጭንቀቷ ይገባኛል። ሀሳቧ ቡዜ እንዴት እንዳልተረዳሽው አላውቅም። አንቺ ሄርሜላን ከስርሽ እኔ አላውቅም እንዴ የውስጥ ወይ ጡት ማስያዣሽ ትሁን ፓንትሽ ትሁን አይገባኝም። እና እሷ እንድትቀር አትፈልጊም። ሁሉም ቦታ ሄርሜላ እንድትኖር ነው የምትፈልጊው፣ እንደ ወጥ ቅመም ማለት ነው። ሩታ ደግሞ ይሄን አልፈለገችው። ማንኛውም ሴት ብትሆን እኔ እንጃ፣ እኔም ብሆን እኮ አልፈልገውም ማለት ነው። እና ይሄ ነግበኔ እስቲ በራሳችን ላይ ቢደርስ ምንድን ነው የምናደርገው ብለን መመልከት አለብን። እግዚአብሔርን ነው የምላችሁና ሄርሜላ አስወጫት፣ መድረስ የለባትም። እኔ ህይወቴ ጋር ባሌም ጋር ሄርሜላን አልፈልግም አለች። አንቺስ? ሄርሜላን በፍጹም መተው አልችልም። የአብርሃም ህይወት ውስጥ ሄርሜላ ማጣፈጫ ቅመም ነች አለሽ። ታዲያ ቤቱ በኩል ባነጋገር ትስማማላችሁ? ቡዜ እስኪ አንቺ እንደው እንደተማረ እንደ ትልቅ ሰው አስቢው ይሄንን ነገር ማለት ነው። በአንቺ ቦታስ ቢሆን አንቺ አሁን ባልሽ መጥቶ የባልሽ እህቶች እንደዚህ ነገር ቢደረግ በአንቺ ላይ ይሄ ነገር ቢደረግ እውነት ትቀበይዋለሽ? ለዚያውም እዛ ጋር ውሽማ ህይወትሽን የበጠበጠችዋ ሁለት ነፍስ ሆነሽ። ሩታ እኮ ብዙ በደሎችን የደረሰባት በእውነት ልዑሌን ነፍሰ ጡር ሆና ሳትተኛ ልዑሌን ወልዳ ሳትተኛ እንዲሁ እንዳለቀሰች አራስ ቤት እንኳን የአራስነት ደንቡን ሳታይ ለስሙ ቤተሰብ ጋር ነች። 3 ወር ነው 2 ወር ተቀምጣ መጣ። ግን እኔ በጣም የገረመኝ ለምን ሄርሜላን ማራቅ ከበዳችሁ? ታዲያ እውነትም ያደነዘዘቻችሁ ሄርሜላ ነች እንጂ ሩታ አይደለችማ። እንደዛ ታለን ወደ ሄርሜላ እስቲ እናተኩር። ጥፋቱን ሁሉ እስቲ ሄርሜላ ላይም ደግሞ ጫናና ሩታን ብላሻለች ብላጋለች። ዴቭም ብዙ ጥፋቶችን እኮ አጥፍታለች ሄርሜላ። የሰው ትዳር ውስጥ አልቃ ገብታለች። ምን አይነት ሴጣን ተልኮ እንዳላት ፈጣሪ ነው የሚያውቀው ከስር መሰረቱ። ወይንስ ያንም ያንቺ እጅ ያለበት ጊዜ እንደው ባንወሻሽ ማለት ነው። እኔ ስጠረጥር የቡዜ እጅ አለበት ያኔም ማለት ነው። እና ያችኛውን በቃ ወድጄዋለሁ ብላ እንግዲህ ፍቅር እውር ነው ይባላል። ባለትዳር ይሁን ምን ይሁን አይልም ማለት ነው። ዛሬ ደስታ ልትሰጧት ትችላላችሁ፣ እውነቴን ነው የምላችሁ። ነገ ግን ደስታ አታገኝም ሄርሜላ ከአብርሃም ጋር ብትቀጥልም።
ይሄ ነገር ልጅ አለ እዚህ ጋር ልዑል ሲያድግ ለሄርሜላም ሆነ ከሄርሜላ የሚወለዱ እህት ወንድም ቢኖረው መልካም ፍቅር አይኖረውም ከነሱ ጋር። ልጁ ጥላቻን እያሳያችሁት፣ ተንኮልን እያሳያችሁት፣ ምቀኝነትን እያሳያችሁት ነው በአደባባይ ያላችሁት ማለት ነው። በፍጹም እዛ ጋር የተወለደውን እህትና ወንድም እውነቴን ነው በፍቅር አብሮ አይኖርም። እንደ እህት አያያቸውም። አንዳንዴ አይታችሁ ከሆነ ሶሻል ሚዲያ ላይ እህት ወንድም እህቱን የሚበቀልበት ምክንያት እንዲህ በቤተሰብ የተነሳ እንደሆነ ታውቃላችሁ። ግን ይገባችኋል ይሄ ነገር? በእውነት አሁን ለልዑል ያንን እያስቀመጣችሁ ነው። ዛሬ ግን ሩታን ጥላችሁ ሄርሜላን የጠቀማችሁ መስሏችሁ ነው። ሄርሜላ ደግሞ የምትጎዳበት ጊዜ አለ። በልጆቿ ታገኘዋለች። መውለዱ አይቀርም መቼም። መሀን አይደለችም፣ በቅሎ አይደለችም ማለት ፈጣሪ ሲሰጣት ትወልዳለች። ታዲያ እውነት አሁን ልዑሌ ብላ የምትለው እሷ እንደ እናት ይቀበለኛል ብላ አስባለች? ይሄን ሁሉ እየሰራሽ ይሄ ሁሉ በሶሻል ሚዲያ እየታየ እኔ ለድራማም ቢሆን እኔ ብሆን በዛ ቦታ ልቀበለውም በእውነት ብችልና እንደ አባቴንም እሷንም እንጀራ እናቴንም እንደው ለመበቀል ነው የምሞክረው እንጂ ብችል ማለት ነው። ክርስቶስን ነው የምላችሁ እንጂ እናቴን እንዲህ አሰቃይተው እንዳትኖር እንዳትሞት እንዴ እንዳትሄድ የበቃ የቆመ እስረኛ እንድትሆን ጭራሽ ይሄ ሶሻል ሚዲያ ላይ የማይወራውን ሁሉ እየወጣችሁ የምታወሩት እኔ ጭንቅላታችሁ ራሱ ምን ያህል ደነዝ እንደሆናችሁ ነው የሚያሳየው። ደነዝ ማለት ነው በእውነት። እኔ አንዳንዴ አፍራለሁ። የቲምቢ ለምለምን ያየሁበትን እንጂ አይኔን ቡዜን ሳይ በጣም ነው የማፍረው። በጣም በምንም አትገናኙ ጫማና ኮፍያ ወንድሟን ምን ያህል ጠንቀቅ አድርጋ። በነገራችን እዛ ቤት ደስ ከሚለኝ ነገር ይሄ ልክስክስ ነገር አይወዱ። ክርስቶስን አይታችኋል? እነ ለምለም ቤት ስርዓታቸው በጣም ደስ የሚል ይሄ ልክስክስ ዝርክርክ ነገር የማይወዱ። ኧረ እውነት ለምለም አንቺ ከወንድም ወንድ የምን ሴት እንደው እታችኛው መንደር ብቻ ነው እንጂ ተሳሳተሽ እኮ ክርስቶስን ከአንዳንድ አሁን አልጫ ዳኒና ዴቭን ባየንበት ቦታ እውነቴን ነው ለምለም የቲምቢ ከእናንተ 10 እጅ ወንድ ናት። ወንድ ማለት ነው ካለ ሂጃብ አይሆንም ብለው በእናንተ ቤት ቢሆን ይሄኔ ለአብርሃም 30 ሴት መጥቶለታል። ችግር የለባትም ቡዜጋ በቃ ችግር የለባትም። ሴቶች ያመጣል እንደ ፓንቲ ቀያይራል። ለበሽታም እኮ መፍራት አለብሽ። ሁሉም እዛ ጋር እንደ ጥቅሙ ነው። ሄርሜላም ቻናሏን እያሳደገች ነው። ለአብርሃም ጤንነት ሳይሆን እሷም ስሜቷን እያዳመጠች ነው። እንግዲህ አይተናል ቪዲዮ ላይ ልጁን ለሁለት ገነጣጥለው እንደ ዶሮ ሊያስቀምጡት ማለት ነው። እና ይሄን እንኳን ተመልክተሽ በቃ አንቺ እስቲ ሂጂ እንኳን አላልሻትም። በጣም ነው ሄርሜላን የምትፈሯት። በጣም ነው ያሳመነቻችሁ። በምን እንዳሳመነቻችሁ ባይገባንም እንግዲህ በብዙ ነገር ያስፈራራቻችሁ ነው የሚመስለኝ። ከባድ ሚስጥር አለ። የግድ አብርሃም ከሄርሜላ ጋር ካልሆነ ያ ነገር ስለሚወጣባችሁ ጨንቋችኋል፣ ግራ ገብቷችኋል። እዚህ ጋም ደግሞ ሩታ አብርሃምን አለቅም እያለች ነው። ነገሩ ብቻ ከብዷል። ፈጣሪ ሆናቸው በእውነት። ሰላም እንዴት አላችሁልኝ? ውድ ተመልካቾቼ ሰላማችሁ በዘት ይበል። ኢትዮጵያንም ኤርትራንም በመላ ዓለም የምትገኙ ለቤት አዲስ ሆናችሁ ሰብስክራይብ ላይክ አድርጉ ማለት ነው። ነባሮች እንግዲህ መታችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። ውድ የሀገሬ ልጆች የሩታዬ እህቶች እንቁዎቹ ማለት ነው። እንግዲህ ሰሞኑን እየተካሄደ ያለውን በልበላ እያየን ነው ማለት ነው። በእውነት በጣም ነው ያዘንኩት። ግልጹን እኮ ቢነግሯት እንደዚህ ሩታንም ባይጫወቱባት እኛ አብርሃም ከአንቺ ጋር እንዲሆን አንፈልግም ብትሏት በግልጽ እውነት ሩታም ወይ ተስፋ ትቆርጥ ነበረ ማለት ነው። እና በዚህ ጋር ስናይ ዴቭ አብርሃም ወደ ሩታ እንዲመለስ
እያደረገ ያለው አክት ማለት ነው፣ እያስመሰለ ግን ከጀርባ የሚደረገው ሌላ ነገር ነው ማለት ነው። አሁን ግልጽና ግልጽ ነው፣ ከአፋቸው አልወጣም እንጂ አብርሃም ከሩታ ጋር እንዲሆን በፍጹም ፍላጎት የላቸውም ማለት ነው። እና በቃ ሩታዬ ለፍተሻል የምትችውም ማለት ነው። እኔ ከእንግዲህ ለልጅሽ ስትይ መጠንከር እንዳለብሽ፣ ለልጅሽ ስትይ ደግሞ መኖር እንዳለብሽ ነው የምነግርሽ። እኔ በበኩሌ አልደከምሽም አልልም። ለልጅሽም ደግሞ ትክክለኛ መልስ አለሽ፣ መረጃዎች አለሽ። አንቺ ብዙ ለፍተሻል፣ ብዙ ታግለሻል። ግን ነገሮች እንዳይሳኩ ጀመርኩት በቃ አሁን ሊቋጭ ነው ብለሽ ስትይ ድጋሜ ይፈርሳል ማለት ነው። እና ይሄ የተደረገ ያለው ያው በልጅሽ አክስትና አጎት ነው። ለልጅሽ ማስረጃ ማቅረብ ትችያለሽ። በእውነት በኋላ ላይ የእነሱም መልስ ምን እንደሚሆን መጸጸታቸው አይቀርም። መጨረሻ ላይ መጸጸታቸው አይቀርም። ዛሬ ውሽሚትም ለአብርሃም እንደዚህ ስፍስፍ ያለችው ልጅ እያደገ ሲሄድ ጣልቃ ሲገባ በልጅ አትምጭብኝ ሲባል ገባችሁ? ያኔ ፍቅሯ እሷም እየሸረሸረ ይሄዳል። ዛሬ ልጅ ስለሌላት ምንም ላይ መስላት ይችላል። ነገ ግን ልዑል እያደገ ወደ አብርሃም ጋር ወይ ወደ ሄርሜላ ቤት ሲሄድ እሷ መጥፎ አስተያየት ስታይ፣ ልጁም መጥፎ አስተያየት ሲመለከታት አብርሃም በዚህ መሀል ጸጥ አይልም። በልጄ አትምጭብኝ ሊል ይችላል ማለት ነው። እና ይሄ ጉዳይ በኋላ ሄርሜላ በህይወቷ የትልቅ ስህተት እንደሰራች እንድትጸጸት ነው የምታደርጓት ማለት ነው። በእውነት የምታደርጓት። አሁን ላይ ጀግና ናት፣ ትክክል ነው የሰራሽው፣ ጎበዝ ነሽ፣ አብርሃምን እንዳትለቂ፣ ጸበሉ ሰጂው፣ ከሀገር ይዘሽው ውጪ። እውነቴን ነው። ይሄ ምክር አይጠቅማትም ለሄርሜላ ልንገራችሁ። ዛሬ ላይ ማንም በስሜት ሆኖ ተገፋፍቶ ብዙ ቃላቶችን ሊወረውር ይችላል። ግን ጉዳዩ ዛሬ አይደለም። እመኑኝ፣ ዛሬ አይደለም። ህይወት ይቀጥላል። የተወለደ ልጅ እያደገ እንጂ እድሜው እየቀነሰ አይደለም የሚሄደው፣ እየጨመረ ነው። ያሉትን ሁኔታ ያያል፣ ይመለከታል። መቼም ለፕራንክ ነው ቻናል እናሳድግ ነው ብላችሁ እንትን አትሉም። ከሩታ ደግሞ ምንም አይነት መጥፎ ነገር ልጅ ነው ምንም አይነት ብትሉት እውነቴን ነው። ወንድ ልጅ ደግሞ ለእናቱ ነው። እኔ ግን የምለው ካሁኑ ሄርሜላን ነግረሻት ይሄን ሁሉ አስረጃት፣ ቡዜ ማለት ነው። መጨረሻ ላይ ይሄ ነገር እንደሚፈጠር አምና ትግባበት። ለሩታ ደግሞ ፈጣሪ ወይ ከአብርሃም የተሻለውን ህይወት ሊሰጣት ይችላል። ይህን ያህል ስላገባች አትወልድም ማለት ዘበት ነው። ምናልባት እየተንከባከበ እውነቴን ነው ልዕልት አድርጎ ማለት ነው ልዕልት አድርጎ የሚያኖራትን ፈጣሪ ሊሰጣት ይችላል ማለት ነው። እና ከዚህ በግ ሁሉም ቦታ በጠሩት ሁሉም ቦታ በተመከረ ቁጥር እሽሽ እያለ የሚጓዝ እንዲህ ባል ነው እንዲህ ድንጋይ ነው እንጂ እግዚአብሔርን ገና በጸጸት ወንድምሽ እንኳን መፍዘዝ ማለት ነውና ገና ድንጋይ ይሆናል። ከዚህ የባሰ እውነቱን ስነግራችሁ ድንጋይ ማለት ነው። ለምን በሴቶች ላይ ግፍ እየሰራ ነው ያለው? ከፍቅር ብንጀምር ከፍቅር ጀምሮ ግፍ እየሰራ ነው አብርሃም። የአንድ ሴት እንባ ብቻ አይደለም ያለበት። በነገራችን እንግዲህ የሶስት ሴት እንባ ሆነበት ማለት ነው። ሁሉም መጨረሻውን ሲያየው ግን ሊረዳው ይችላል። ሄርሜላም አሁን ስለገፋፉሽ ምናልባት ቆንጆ ነኝ ማንም የሚመኘኝ ነኝ ብለሽ በዚህ በፈራሽ ገላሽ ተማምነሽ ከሆነ ነገ ጠዋት ምንም ሳታስቢው ማለት ነው ይኸውልሽ በሰኮንድ ውስጥ ቀዩን ወደ ጥቁር የሚቀይረው ፈጣሪ ይመለከታል ማለት ነው። እና ውበትም ይረግፋል፣ ገላም ባዳ ነው ይሄዳል ማለት ነው። ግን መልካምነት ይበልጣል። አንቺ አቋምሽ መልክሽ ቆንጆ ሆኖ ልብሽ ግን በጣም ጥቁር ድንጋይ ነው ማለት ነው። እና ውድ ተመልካቾቼ እናንተም የራሳችሁን የተሰማችሁን አስተያየት መስጠት ትችላላችሁ። እኔም የራሴን ነው የሰጠሁት ማለት ነው የምፈልገው። እንደው ምን ታዘባችሁ? ምንስ ተመለከታችሁ? እየተደረገ ያለው ነገር በእውነት የሩታ ጥንካሬን አሁንም ሳላደንቅ አላልፍም፣ ትዕግስቷን ማለት ነው። እና
ከዚህ ሁሉ ግርግር የራሷን ህይወት አሁን ብትኖር ልጇን ብታሳድግ ባይ ነኝ። ለልጁ ተቆራጭ በደንብ እንዲያደርግ ተደርጎ ማለት ነው። እና ነገ ፈጣሪ በልጇ ይክሳታል። ዛሬ ተበቀሏትን ነገ ይበቀልላታል ልጇ ማለት ነው። እና ዛሬ በደስታ ብትኖርም ሄርሜላ ነገ የምታለቅስበት ቀን ሩቅ አይደለም፣ ቅርብ ነው። እሱንም እድሜ ጤና ተሰጠን ፈጣሪ ያሳየናል። በእውነት ሄርሜላም ሆነች ዲያኒም ሆነ ዴቭም ሆነ ቡዜም የምትጸጸቱበትን ነው እያደረጋችሁ ያላችሁት። ልክ ሩታ እንደ ጥፋተኛ፣ ያቺ ደግሞ እንደ መልአክ እየታየች ነው ያለችው። ታሳዝናላችሁ። ይሄ በጣም ነው የሚያሳፍረው። ትውልድን ያጠፋል፣ ሀገርን ያጠፋል። በእውነት ዝሙት ማስፋፋት እኔ እንጃ በጣም የሚያስጠላ ነው። እና ቡዜ ግን ምን አይነት ጭንቅላት እንዳለሽ አናቅም። ለካ ቂጥ ሲሰፋ ጭንቅላት ማሰብ አይችልም። በጣም ነው የገረመኝ። የዛሬ ቪዲዮ ይሄን ይመስላል። ወዳችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።